የሰው ሰራሽ ማዳበሪያ አቅርቦት ችግር በበቆሎ ዘር መሸፈን የነበረበት ማሳቸው ሳይዘራ መቅረቱን የይልማና ዴንሳ ወረዳ አርሶ አደሮች ተናገሩ። በወረዳውን በመኸር ሰብል ማቅረብ የነበረበት 35000 ኩንታል ማዳበሪያ እስካሁንም የቀረበው 25 በመቶ ብቻ መሆኑን የይልማና ዴንሳ ወረዳ ግብርና ጽሕፈት ቤት አስታውቋል። ከአሻግሬ መንገሻም ተጨማሪ እንከታተል። የአማራ ሚዲያ ኮርፖሬሽን በይልማና ዴንሳ ወረዳ በተለያዩ ቀበሌዎች ባደረገው አሰሳ አሁን በምንገኝበት አካባቢ የሚገኙ አርሶ አደሮችን አነጋግሯል። በዘንድሮው የመኸር ሰብል ልማት በተለይ የሰው ሰራሽ ማዳበሪያ በወቅቱ ባለመምጣቱና በነጋዴ እጅ ገብቶ በከፍተኛ ዋጋ በመሸጡ በእርሻና በማለስለስ ያዘጋጁት ማሳ በበቆሎ ዘር ሳይሸፍኑት ቀርቷል። ይህ ደግሞ ወደፊት ከፍተኛ ማህበራዊና ኢኮኖሚያዊ ችግር ሊያደርስብን ይችላል ሲሉም አርሶ አደሮቹ ተናግረዋል። ወደ 3 ቀበሌ ማሽላ ዝግጅት አርሻ አዘጋጅቻለሁ። አሁን ግን የማዳበሪያ እጥረት ስላለ የማዳበሪያ እጥረት ስንጠይቅ የለም ነው የሚባል። እዚህ ካዘናችንም የገባ ማዳበሪያ የለም። አሁን ግን ከነጋዴ ማለት ነው አዴት ያው ወረዳው በመፍቀድ ግማሽ ነው ያገኘው፣ ግማሽ ዳብ ያቺ ግማሽ ዳብ ደግሞ እንኳን 3 ቀበሌ ማሽላና 3 ቀበሌ ጤፍ የሚያዘራ ግማሽ እንኳን ቃዳ አታዘራ እና ያው ዝም ብለን ቁጭ ብለን አለስልሰን መሬታችን አርሰን ተቀምጠን ዝም ብለን የተቀመጠ ዘር ግን ያው አንድ ቀረጢትም ሆነ ግማሽ እንደፈለገው አግንተናን ግን አለ ማዳበሪያ ምን እናረጋዋለን? ግለሰቡ የት እንደሚያመጣው እኛ እናውቅም። ግን መንግስት እንዴት እንዳጣ ያኛው እንዴት እንዳመጣ እኛም ግራ ገብቶን ነው ተቀምጠን ያለ። ለግለሰቡ ይሰጣል 6000 ብር ይሸጣል። እንግዲህ እኔም ዘራ 15 ሜዞ ነበር። ነገር ግን አሁን 15 ሜዞ በ6 ሲታሰብ እንግዲህ 10 እንኳን 60000 ብር ነው የፈጀብኝ። የትም አላመጣውም የለኝም። ዝም ብሎ ይክረም በሚል ተስፋ ነው ይዤ ተቀምጫለሁ። ሀገራችን ዋልካ ነው። ጓያ በማዳበሪያ አይደለም የሚዘራ። ጓያ ዘርቼ ግድ በጓያ ነፍሳችን ይቆይ እንደሚል ግምት አለኝ እንጂ ሌላ የለም። ሰው በጣም አደጋ ላይ ነው ያለ። ስለዚህ የመንግስት ችግር ምን እንደሆነ ከክልል ጀምሮ እስከ ፌደራል ድረስ ያለ ወረዳዎች ላይ ሄደን ጠይቀናል። ግን መፍትሄ አላገኘንም። እንደ ይልማና ዴንሳ ወረዳ በዘንድሮው የመኸር ሰብል ልማት 135000 ኩንታል የሰው ሰራሽ ማዳበሪያ ያስፈልግ ነበር። እስካሁን ድረስ ለወረዳው የገባው 26000 ኩንታል ብቻ ነው። ይህ ደግሞ 25 በመቶ ብቻ ይሸፍናል። 35000 አካባቢ ሄክታር በዚህ ወቅት መዘራት አለበት። የቅዳችን 60% ደግሞ ግባት መቅረብ ነበረበት በዚህ ወቅት። የገባው ግን እንግዲህ ወደ 25% 26% አካባቢ የሚሆን ነው የገባው። እናኛ ወደ ላይ ጥያቄውን እየጠየቅን ነው። አሁን በምንመለከተው በዚህ አካባቢ ከ13000 ሄክታር በላይ መሬት በበቆሎ ይሸፈን ነበር። የማዳበሪያ ግብዓት ባለማግኘቱ አርሶ አደሩ ይህ እርሻ ታርሶ ዝም ብሎ ተቀምጧል። ማዳበሪያ በወቅቱ ስላልነበረን አርሶ አደሩ እነዚህ የዝናብ ወቅቶች እና የመዝሪያ ወቅቶች አልፈውበታል። ሳይዘራ ነው ያለፈው። አርሶ አደሩ ምንም ሳይዘራ ያለፈበት ወቅት ነው ያለ። በወቅቱ መዝራት ነበረበት፣ በግብዓት ምክንያት ሳይዘራ አልፏል ማለት ነው። ምዕራብ ጎጃም ዞን ይልማና ዴንሳ ወረዳ በመርከብ ሁለገብ የገበሬዎች ህብረት ስራ ዩኒየን መጋዘን ላይ ነው የተገኘነው። እንግዲህ ይህ መጋዘን በዚህ ወቅት ከፍተኛ ቁጥር ያለው የሰው ሰራሽ ማዳበሪያ የሚይዝበት ወቅት ነበር። አሁን ስንመለከተው መጋዘኑ ባዶ ማለት ይቻላል፣ ከውስን ማዳበሪያዎች ውጪ ማለት ነው። ይህ ደግሞ በአርሶ አደሩ የግብርና ስራና እንቅስቃሴ ላይ ትልቅ ተጽዕኖ እያሳደረ ነው የሚገኘው። ይህ የመርከብ የሁለገብ የገበሬዎች ህብረት ስራ ዩኒየን መጋዘን እንግዲህ በዚህ አመት ለሁለት ወረዳዎች ነው አገልግሎት የሚሰጠው። በሁለት ወረዳዎች ለ25 የህብረት ስራ ማህበራት ያከፋፍላል። እንግዲህ በዚህ አመት ይህ መጋዘን 309000 በላይ ማዳበሪያ ማሰራጨትና መሰብሰብ ነበረበት። እስካሁን ግን የሰበሰበው 60000 እና ያሰራጨው 60000 ኩንታል ብቻ ነው። ማሰራጨት የሚገባን ወደ 309000 ነው ያለን መረጃ። እንደዛ ነው የተሰጠኝ እኔ መረጃ። ግን ከዛ ከቅድ አንፃር ስናየው ራሱ ከፐርሰንቱ ስናየው በጣም ትንሽ የሚሆን ለምሳሌ አሁን ኒፖስ ቦሮን 30000 ያልበለጠ ነው ገቢ የሆነ እስካሁን ድረስ። ዩሪያውም ወደ 30000 የማይበልጥ ነው ያለ። ግን እሱ ይሄን ያህል አንገብጋቢ ባይሆንም መግባት ያለበትን ወቅቱን ይዞ መግባት አለበት። ከዚህ በኋላ እንደውም እሱ አስፈላጊ መሆን ስላለበት ማለት ነው።
ግን ምናየው ስራ በቃ የኔ ያህል የሚባል ነገር እዚህ ግባ የሚባል ነገር አይደለም የገባው። በዚህ ወቅታዊ ጉዳይ ላይ ተጨማሪ መረጃ ሊሰጡን የአማራ ክልል ግብርና ቢሮ ምክትል ኃላፊ የሆኑት አቶ አጀበ ስንሻው ዜና ጋር የሚገኙት። አቶ አጀበ እንኳን ደህና መጡ። በቅድሚያ አመሰግናለሁ። መልካም እንግዲህ ከዜናዎቹም ስንሰማ እንደነበረው እኛም በተከታታይ እንግዲህ ስንሰራቸው የነበሩ ዜናዎች አሉና አሁንም የግብአት እጥረት እንደቀጠለ ነው በአማራ ክልል። እንደው ችግሩን ለመፍታት ምን እየሰራችሁ ነው? አመሰግናለሁ። በአጠቃላይ እንግዲህ 2015/16 ምርት ዘመን ከጀመርነው አሁን አምስተኛ ወራችን ነው የሚሆነው። በዚህ ወቅት ላይ ከቅድመ ዝግጅት ምዕራፍ ታልፎ ወደ ዋናው የተግባር ምዕራፍ የምንገባበት ጊዜ ነው። ዋናው ተግባር ምዕራፍ በተለይ በዚህ ክረምት የሚሰራው የሰብል ልማት ስራችን ነው። የሰብል ልማት ስራችንን ለማካሄድ ከ5 ሚሊዮን በላይ ሄክታር መሬት ይታረሳል። ይህንን በማልማት እንግዲህ ከ150 ሚሊዮን በላይ ኩንታል እንሰበስባለን የሚል ግብ አስቀምጠን ነው የገባ ነው። ይህንን ምርት ለማግኘት የሚያስፈልገን የተሻለ ስራና ቴክኖሎጂ ያስፈልገናል። ከሚያስፈልጉን የተሻለ ስራዎችና ተግባር ቴክኖሎጂዎች ውስጥ አንዱ የአፈር ማዳበሪያ አቅርቦት ነው የሚሆነው ማለት ነው። አጠቃላይ ፍላጎታችን ስናየው እንደ አማራ ክልል ከአርሶ አደሩ የተሰበሰበው ፍላጎት ከ9.2 ሚሊዮን ኩንታል በላይ የአፈር ማዳበሪያ ያስፈልገናል። በዚህ ዓመት ግን ካለው አጠቃላይ ዓለም አቀፋዊና ሀገራዊ ችግር ጋር ተያይዞ የተገዛ የተባለው ለአማራ ክልል 5.2 ሚሊዮን ኩንታል ነው። ከ5.2 ሚሊዮን ኩንታል እስካሁን ድረስ ወደ ክልላችን ተጓጉዞ እየደረሰው 1.7 ሚሊዮን ኩንታል ነው። ይሄ አጠቃላይ የተገዛው 29% ነው ማለት ነው። ይሄ የሚያሳየው በዚህ ዓመት አጠቃላይ ያለው አቅርቦት ጥረት ያለበት እንደሆነ ነው የሚያሳየው። ለዚህ እንግዲህ አንዱ ችግር ተደርጎ የሚወሰደው የምርት ዘመኑ የማዳበሪያ አቅርቦት በአጀማመር ወቅት ላይ ጥሩ የጀመረና ደህና እየቀረበ የነበረ ቢሆንም ለባለፉት 2 ወራት የአፈር ማዳበሪያ አቅርቦቱ ቁሞ ነው የቆየው። ከመጋቢት አጋማሽ ጀምሮ ወደ ክልላችን የሚገባ የአፈር ማዳበሪያ ያልነበረ በመሆኑ አሁን ላይ በተለይም ቀድሞ ለሚዘሩ ሰብሎች ችግር አጋጥሟል የሚለው የአርሶ አደሮቹ ቅሬታ የባለሙያዎችም ቅሬታ ትክክል ነው። ይሄ በአርሶ አደራችን ዘንድ ቅሬታ እንደፈጠረ መገንዘብ ይቻላል። ስለዚህ ችግሩን ለመፍታት ምን እየተሰራ ነው ታዲያ? ይህንን ችግሩን ለመፍታት አንዱና የመጀመሪያው ነገር ቀድሞ ለሚዘሩ ሰብሎች ሊሆን የሚችል ከማዕከላዊ መጋዘን ከኢትዮጵያ ግብርና ስራዎች ኮርፖሬሽን መጠነኛ ብድር አግኝተን በኋላ በአይነት የምንተካው ማዳበሪያ 150 ሺህ ኩንታል ተበድረን ያናውን አጓጉዘን በተለይም በቆሎ አምራች ለሆኑ አርሶ አደሮች እያቀረብን ያለነው ይሄ መጠነኛ ማስታገሻ ነው የሚሆነው ማለት ነው። ዋናው ግን መፍትሄ ሊሆን የሚችለው ተቋርጦ የነበረው የአቅርቦት ስርዓት እንዲጀመር የማድረግ ስራ ነው የነበረው። ከፌዴራል መንግስት ባገኘነው መረጃ መሰረት ትላንትና ላይ አንድ መርከብ ወደ ወደብ ገብቷል። ይህንን ለድርሻችን የክልላችን ድርሻ ሊሆን የሚገባው 350 ሺህ ኩንታል የአፈር ማዳበሪያ ተመድቧል። ያንን የማጓጓዝ ስራ በዛሬው ዕለት ተጀምሯል። እንግዲህ ዛሬ ጭነው ያደሩ መኪኖችና ወደዚህ እየመጡ ያሉ አሉ። እነሱ ሲደርሱ ችግራችን ይፈታል። መልካም። ምናልባት ከወደብ የሚገቡት እንግዲህ ችግሮችን ያቃልላሉ ተብሎ ይታሰባል። ነገር ግን አሁን በህብረት ስራ ማህበራት ዘንድም እንግዲህ ማዳበሪያዎች ሁሉም እየተባለ ነው የሚነሳው። ነገር ግን በግለሰብ እጅ ማዳበሪያ እንዳለ እየተገለጸ ነው የሚገኘው። እንዲያው ይሄንን ቁጥጥር ከማድረግ አንፃር የግብርና ቢሮ ከሌሎች ተቋማት ጋር አብሮ ለመስራትና ለአርሶ አደሮች አቅርቦት ለመፍጠር ምን እያደረጋችሁ ነው የሚገኘው እናንተ? ትክክል ነው። አሁን እጥረት በተገጠመ ጊዜ ሁሉ ጎን ለጎን ደግሞ ህገወጥ ስራዎች አብረው የሚበረታቱበት አጋጣሚ አለ። ይህንን በተመለከተ አሁንም እንደምንሰማውና በአንዳንድ አካባቢ እንደሚታየው ህገወጥ የማዳበሪያ ዝውውርና ተደብቆ የመሸጥ ዝንባሌ እንዳለ መረጃዎች አሳይተውናል። አንዱ ለምሳሌ ለክልላችን አስፈላጊ ያልሆነና መጠቀም አርሶ አደሩ መጠቀም የሌለበት የፖታሽ ማዳበሪያ ህገወጦቹ በተለያየ አገር በማስገባት ለመሸጥ ሲሞክሩ ተይዘው ለህግ ቀርበዋል። አንዱ ይሄ ነው። ሁለተኛ ትክክለኛ ማዳበሪያ የሆነ ነገር ግን ደግሞ በአቅርቦት ቻናሉ የማይቀርብ ከተለያዩ አካባቢ ላይ እየገባ እንዳለ መረጃዎቹ ከአርሶ አደሮቹ አግኝተናል። ይህንን ልናስቀር የሚገባው በየደረጃው ያለ የግብዓት አስተባባሪ ኮሚቴ እየገመገመ መጠበቅ የሚገባቸውን የህገወጥ መሿለኪያ በሮችን በመጠበቅ ይህንን ችግር መቅረፍ መቻል ይጠበቅበታል። ከግብዓት አስተባባሪ ኮሚቴው በተጨማሪ እንግዲህ የህገወጥ መከላከል ግብረ ኃይል ኮሚቴ የሚባል ደግሞ አለ። ለነዛም ይህንን ሀሳብ ወደ ታች አወርደናል። ከዚህ በኋላ ያለው የጥበቃና የክትትል ስራ መጠናከር መቻል ይጠበቅበታል ማለት ነው። አርሶ አደሮቹ ይህንን ጉዳይ በጋራ መከላከል ያለብን ስለሆነ ማዳበሪያ አርሶ አደሩ ማግኘት ያለበት ከሁለት ማዕከላት ብቻ ነው። አንደኛው ከህብረት ስራ ማህበራት ነው። ማዳበሪያ ከነሱ መጋዘን ነው የሚወጣው ማለት ነው። ሁለተኛው ደግሞ በኤቲኤ በኩል የተቋቋሙ የአንድ ማዕከላት የግብዓት አቅርቦት ማዕከላት የሚባሉ ከነሱ ነው የሚያገኘው ማለት ነው። ምናልባት አቶ አበጅን አርሶ አደሮች እኮ ከነዚያው ከተጠቀሷቸው ማዕከላት እንግዲህ አርሶ አደሩ ማዳበሪያውን አጣው። ስለዚህ ምን ማድረግ ይችላል ታዲያ? የአቅርቦት ችግሩ ሊፈታ የሚችለው ማዳበሪያ በማቅረብ ብቻ ነው። ሌላ ምን አማራጭ አለው? ማዳበሪያ ደግሞ የሚቀርበው በመንግስት ብቻ ነው። አርሶ አደሩ መገንዘብ ያለበት
ማዳበሪያ ከመንግስት ውጪ የሚያቀርብ ሌላ ማንም አካል የለም። በግለሰቦች እንደሚቀርቡ እኮ አሁንም አርሶ አደሮች ሲናገሩ ነበር። በግለሰቦቹ የሚቀርበው የአፈር ማዳበሪያ ህገወጥ ነው የሚሆነው። ማለት ህገወጥ ነው ስለ ምንድነው? አንዳንዱ ማዳበሪያ ያልሆነም ነገር ሊያቀርብ ይችላል። የአጠቃቀም ጊዜ ያለፈበት ውስጥ ከፍተ ማዳበሪያ ያልሆነ ቅድም እንዳልኩ ፖታሺየም የሆነ ነገር ሊያቀርቡ ይችላሉ። ሶ የገጠመን ችግር በጣም ከባድ ነው የነበረው ለመናገር። የአፈር ማዳበሪያ ካልቀረበ አጠቃላይ ያቀድነው ምርት ሁሉ ላይሳካ የሚችልበት እድል ሰፊ ነው የሚሆነው። ለባለፉት ሁለት ወራት በእጅጉ ፈተና ነው የነበረው። ግን መገንዘብ ያለብን ያለፈው ጊዜ አልፏል። አሁን ላይ ግን መቅረብ ስለጀመረ በመንግስት በኩል የሚቀርበውን ብቻ እንዲጠቀሙ ነው መመከር ያለበት። ስለዚህ አሁን በዋነኛነት እንግዲህ የግድ ማዳበሪያው መቅረብ አለበት ይያሉ ነው። ማዳበሪያው ካልቀረበ የዘር ወቅትም እያለፈ ነው። አርሶ አደሩ እንግዲህ ያለ ማዳበሪያም እያቀረበ እንደሆነ እየገለጹ ነው የሚገኙትና ግብርና ቢሮ እንደ አርሶ አደሮች ምን አይነት አማራጭ መከተል አለባቸው ያለ ማዳበሪያ የሚዘሩት የሚለውን እሱን እስኪ እንደ መፍትሄ እናመላክት። የመጀመሪያው የዘር ጊዜውን በተመለከተ ለአርሶ አደሮችም ሀሳብ ማንሳት የምፈልገው በቆሎ ነው። አሁን የዘር ጊዜው ያለፈበት እየተባለ ያለው በዚህ አመት ሁለት ተቃራኒ ነገር አጋጥሞናል። አንደኛው የዝናቡን በተመለከተ ዝናቡ በጣም ምቹና ቀድሞ ነው የጀመረው የነበረው። ከዚህ በተቃራኒ ግን ደግሞ የአፈር ማዳበሪያ አቅርቦቱ ዘግይቷል እና ዝናቡ ሲፈጥና የአፈር ማዳበሪያው ሲዘገይ የአርሶ አደሩን የዘር ጊዜ ያሳለፈበት ነው ያለው። ግን የበቆሎ ምርታችንን በተመለከተ ቀርበን ብንዘራው ጥሩ ነው የነበረው። አሁን ላይ ብንዘራው ጥሩ ነው የነበረው። ነገር ግን እስከ ሰኔ መጀመሪያ ሳምንት ብንዘራም ማግኘት የሚገባን ምርት እናገኛለን። ይሄንን በመገንዘብ አርሶ አደሮቹ ሙሉ በሙሉ የዘር ጊዜው አልፏል ወደሚል ማሳቸውን ወደ መቀየር መሄድ መቻል አይጠበቅባቸውም። እስከ ሰኔ መጀመሪያ ሳምንት በቆሎን ብንዘራ ለምዕራብ አማራ መልካም ጊዜ ስለሆነ ይሄን መጠቀም መቻል ይጠበቅብናል። ሌላኛው አማራጭ በተመለከተ እንግዲህ በጋ ላይ ሚዲያውም እንደሚገነዘበው የማዳበሪያ እጥረቱ ከባለፉት አመታት ጀምሮ እያነሰ መጣቱ በተፈጥሮ ማዳበሪያ ይሄንን ተካሚል ነገር ደግሞ እንደነበርና የተፈጥሮ ማዳበሪያ ስናዘጋጅ እንደከረምና ይታወቃል። የተዘጋጀ የተፈጥሮ ማዳበሪያ አውጥተን ብንጠቀምበት በጣም ጥሩ ድል ነው። በክልላችን በዚህ አመት 77 ሚሊዮን ሜትር ኪዩብ ኮምፖስት ተቃይቷል። ይሄንን በምክር ሀሳቡ መሰረት ምን ያህል መሬት ይሸፍናል ሲባል ሰፊ መሬት ሊሸፍን ይችላል። ነገር ግን ምንድነው የተፈጥሮ ማዳበሪያ ብቻውን መጠቀም የሚፈልገው ምርት በማግኘት በኩል ጉድለት ያለ ስለሆነ ያን አይመከርም። አርሶ አደሮች ግን ማድረግ ያለባቸው ነገር ያዘጋጁትን የተፈጥሮ ማዳበሪያ በጊዜ አውጥተው ወደ ማሳ ወስደው መጨመርና ማዋር ይጠበቅባቸዋል። ይሄንን በሚያደርጉበት ጊዜ የሰው ሰራሽ ማዳበሪያ ፍጆታቸውን ስለሚቀንስና የምርት ግባቸውን ስለሚያሳካ በራሱ ጊዜ ይሄንን ቢያደርጉ የሚል ሀሳብ አለኝ። መልካም። እስኪ እንግዲህ የመጨረሻ ጥያቄ ላድርገውና አሁን በዚህ ጉዳይ ላይ ስንነጋገር እንግዲህ የአርሶ አደሮች ጉዳይ ብቻ እንዳልሆነ እንግዲህ የሚታወቅ ይመስለኛል። ምክንያቱም አሁን የዘር መዝራት ካልቻሉ በሚቀጥለው አመት የኑሮ ውድነቱ እንግዲህ አሁን ካለው የበለጠ እንደሚጨምር የሚታወቅ ነውና እንደ የግብርና ቢሮ ግን በዘላቂነት እንደዚህ አይነት ችግሮች በሚፈጠሩበት ሰዓት ምን አይነት መፍትሄ ይኖራል የሚለውን ነገር እናመላክትና እንጨርስ። ትክክለኛ ሀሳብ የሚሆነው የሰው ሰራሽ ማዳበሪያ አቅርቦቱ በቀነሰ ጊዜ ምርት መቀነስ ላይ ሊያስከትል ይችላልና ይሄንን ቀድሞ ማስቦ መስራት ተገቢ ነገር ነው ብዬ አስባለሁ። አሁን አርሶ አደሩ ምን ይሰራል፣ ግብርና ምን ይሰራል የሚለውን በተመለከተ መቼም የግብርና ቢሮ እንደምትገነዘበው ማዳበሪያ አገር ውስጥ የሚሰራ አይደለም። ትክክል። ይሄ የዓለም አቀፋዊ ሁኔታው የሚወስነው ነገር ነው የሚሆነው። የሀገራዊ ሁኔታው የሚወስነው ነገር ነው የሚሆነው። እንዴት ይፈታል በዘላቂነት ካልከው አጠቃላይ አሁን ያለው ዓለም አቀፋዊ ችግር ሲፈታ አብሮ የሚፈታ ነገር ነው የሚሆነው። አሁን ባለው ሁኔታ ዓለም ለግብይት ምቹነቱ ለስታስብ በዛም ብዙ ችግር ያለ ስለሆነ፣ ሁለተኛ የኛም ሀገራዊ ሁኔታ አሁን ላይ 2 ወር ቆሞ ቆየ የተባለው ባለ መረጃ መሰረት የመግዛት አቅማችን ነው ወሰን ይሆናል ያለንበት ሁኔታ ይታወቃል። እነዚህ ችግሮች ሲፈቱ አብረው የሚፈታ ነው የሚሆነው። እንደ ቢሮ ግን መደረግ ያለበት ነው ይሄኛው በላይኛው አካል የሚሰራ ሆኖ እንደ ቢሮ መደረግ ያለበት በተቻለ መጠን አርሶ አደሩ በራሱ የተፈጥሮ ማዳበሪያ የማዘጋጀት ልምዱ እያደገ እንዲሄድና ለዚህ ለሰው ሰራሽ ማዳበሪያ እጥረት ማሟያ እንዲያዘጋጅ የመስራት ስራ ይጠበቅብናል ማለት ነው። መልካም። እንግዲህ ካለኝ ሰዓት አንፃር እዚህ ጋር ያጠቃል። አቶ አጀበ ስንሻው የአማራ ክልል ግብርና ቢሮ ምክትል ኃላፊ ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ። መልካም ጊዜ። አመሰግናለሁ።